እባክሽ እና ስትልም ይከፍልሽ ቆያ አንቺ ደግሞ ጅልነሽ እንዴ አንዴ ብቻ ሀብቱ በስሜ ይዞር የሆነ የሰረኩት ፍላሽ አለ እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ እና እንዴት ነው ሀብቱን የምትወርሺው ሰላም እንግዲህ ያለው ብሌን የት ሄድሽ? በሀሳብ ጭልጣልሽ። አያትዬ የእናትነት ወድሽ ቃል ልጅሽ እንዳልሆነች ነገሮች እንደሆነ ብታውቂ ጥሩ ነበር። እውነተኛ ልጅሽ የት ነው ያለችው? እኔ ምን እያሰብሽ ነው? ቆይ ምንም ዝም ብዬ ነው። እንተኛ አይደል? ብሌን ይሄን የሰማችውን ሚስጥር ቃል ለጓደኛዋ ያወራችውን ሚስጥርም ስለሰማች እሷም በወቅቱ በጣም ደንግጣ ነበር። በዚህም እንዴት ሊሆን ይችላል እትዬን ነው ለማጥፋት የወሰነችው እያለችም ከራሷ ጋር ስታወራና እንዲሁም ስትተክዝ ተመልክተናል። ታዲያ አሁን ላይ ብሌን ለሰላም እውነቱን መናገር አለባት። በእርግጥም አትሰማኝም ብላ አስባ ሊሆን ይችላል። ነገር ግን የሰማችውን ወደኋላ ባትል በጣም አሪፍ ነው ባይነኝ። እንደኔ አሁን ላይ ሰላም አጣብቂ ውስጥ ናት ማለት ነው። የኔ ልጅ ናት እንዲሁም የምወዳት የጠፋችው ልጅ ናት በማለትም እንግዲህ ቃልን አምና እናቷ ነኝ ልጄ ናት በማለትም ተቀብላታለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። እንግዲህ ዛሬም እንደተለመደው በአደራ ድራማ ተከስተናል ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም ቀጣይ ቪዲዮ እንዲደርሳችሁ ከፈለጋችሁ የደወል ምልክቷንም በማጥቆር ሁልጊዜ የምለቃቸው ቪዲዮዎች ቀድሞ ይደርሷችኋል ማለት ነው። እንግዲህ አደራ ድራማ በጣም አዝናኝና አስቂኝ ድራማ ነው ማለት ነው። በዚህም ትምህርትም እየወሰድንበት ነው። እንግዲህ ምን ያህል ሰዎች ካጠገባቸው ሆነው ተነፋፍቀው እንዳሉና እንዲሁም ባለመተዋወቅ በናፍቆት እየተቃጠሉ መሆኑንም ያሳያል። በእውነታው ዓለምም እንግዲህ የሚኖርና የሚከሰት ነገር ነውና ከእንደዚህ አይነት ነገር እግዚአብሔር ይጠብቀን እያልኩኝ እንግዲህ ዳግምና ገነትም በዚህ ሁኔታ ይገኛሉ ማለት ነው። ዳግም አሁን ላይ ውስጡ በጣም ደስ እያለው ነው። እንዲሁም ወይዘሮ ገነትም በጣም ደስተኛ ናት። ያው ብሌንም ጥላት ልትሄድ በወሰነችበት ሰዓትም ያው እሷንም ለራሷ በጣም አዝና ተክዛ ነበር። ነገር ግን እንደዚህ አይነት ልጅ በማግኘት እያለችም በጣም ደስተኛ ናት ማለት ነው። አሁን ላይም ዳግም ለብሌን ሁሉን ነገር አፍረጥርጦ ነግሯታል ማለት ነው። በዚህም ገነት እውነተኛ እናቴን ጥዬ ሄድኩኝ ለምንድን ነው እያለችም ስትጸጸትም ተመልክተናል። አልማዝ የእውነት እናቷም እንዳልሆነች ተመልክታለች። በዚህም ገነት አሁን ላይ በጣም ጥሩ ቻንስ አላት። ምክንያቱም ከአልማዝ ጋር ብሌን አትሄድምና ብሌን አሁን ላይ በጣም ደስተኛ ናት። እንዲሁም እናቴ ገነት ናት በማለትም ሙሉ ልቧንም እየመለሰች ነው ማለት ነው። በሌላ በኩል ደግሞ ዳግም አሁንም ብሌን በጣም እንደሚያፈቅራትና እንዲሁም ያለሷ ምንም እንደማይሆንለት ተናግሯል። ያኔ በወቅቱ ብሌን መድኃኒት ጠጥታ እንደምትሞት በተናገረች ጊዜ አሳዳጊ እናቷም እሱም ቢሆን ተንበርክኮ እኔን እንዴት ለምን ጥለሽኝ ትሄጃለሽ በማለትም ፍቅሩንም ገልጾላታል ማለት ነው። ታዲያ አሁን ላይም ብሌን የአልማዝ ነገርም አብቅቶላታል ማለት ነው። ምክንያቱም አሁን ላይ አልማዝ ሞታለች ተብሎም ነግታለች። በዚህ መሀል ግን ብሌን እናቴ የት ሄደች በማለትም ጠይቃ ነበረ። ሰላም በመርበትበትና በመደንገጥ ፍርሃትም ተሰምቷትም ነበር። በዚህም እንግዲህ ከዚህ መሀል ነበረ ብሌን አልማዝ የት ሄደች በማለትም የጠየቀች። እንዲሁም ዳግምም ሁኔታውንም እንዲሁም ነገርየውንም አድበስብሶ ወደ ሀገር ቤት እንደሄደችና ጥላትም እንደሄደች ተናግሮ ነበረ። እንግዲህ ብሌንም ምንም እንዴት ጥላይ ትሄዳለች በማለትም ከፍቷትም ነበር። ታዲያ ዳግምም ወደ ሀገር ቤትም ሄዳለች አንቺ ተረጋጊ በማለት ሲያረጋጋትም እንግዲህ ሰላምም ከዛ መሀል ላይ በቃ ይቅርታ በማለትም እንግዲህ ነገርየውን ልትናገር ነበረ። እኔ ከኔ ጋር ተጣልተን እንደዚህ አድርጊያታለሁ ልትል ይሆን ከዚህ ላይ ብቻ ዳግም ባይኖር ነገርየው አልቅቶለት ነበረ። ነገር ግን
ብሌንና ሰላም ከመጣላት ድነዋል ማለት ነው። ቢጣሉ በጣም ከባድ ነበረ። ብሌንና ሰላም እናትና ልጅ መሆናቸው በአሁኑ ሰዓት ይታወቃል። ነገር ግን እነሱ ስለማይተዋወቁ ከተጣሉ በጣም ከባድ ነበረ። ጊዜ የሚፈጅባቸውም ነበር። እንደዚህ ተቀራርበው ማያወሩም ነበረ። እንዲሁም ስሜታቸውንም አይገላለጹም ነበር። ታዲያም አሁንም አርፎ የማይተኛው አቶ በኃይሉ የእናትና የልጅ ግንኙነትም በጣም ያስከፋዋል። እንዲሁም የሰላምን ንብረት በስሜ ሳላደርግ ጭራሽ አልተኛም እያለ ነበረ። ነገር ግን አሁንም የአቶ በኃይሉ ጥላቱና የተገኘችው ቃል ተብያዋ ናት። አሁን ላይ የአቶ በኃይሉን ፍላሽ ሰርቃለች እና ያን ፍላሽም ከእኔ እጅ ነው። ስለዚህ ይህን ደግሞ ለፖሊስ ካመለከትኩኝ እሱ እስር ቤት ይገባል። እኔ ደግሞ የአቶ በኃይሉን ስመ ንብረቱንም አዙሬ በቃ አርፋለሁ፣ ሀብታም እሆናለሁ እያለችም ነው። እናም ይሄን ነገር እንግዲህ ማጣራትና መናገር ያለባቸው ዳግምና ብሌን ናቸው። በእርግጥም አልማዝ አሁን ላይ ከሞት ተነስታለች። እናም ራሷንም ካስታወሰችና እንዲሁም የመርሳት እክል ካልገጠማት ያለውን ነገር ትናገራለች ማለት ነው። እንዲሁም ትንፍሽ እንዳትይ ብሎ አቶ በኃይሉ ካላስጠነቀቃትና እንዲሁም ቃልም ካላስፈራራቻት ማለት ነው። እና በጣም ውስብስብ ያለ ነገር ነው። ነገር ግን አሁን ላይ አልማዝ እንደኔ እንደገመትኩት ማለት ነው የመርሳት እክል ይገጥማታል ብዬ አስባለሁ። ምክንያቱም ስለወደቀችና ከመሬት ጋር ስለተጋጨች ማለት ነው። እሷ ከረሳች በጣም ከባድ ነው የሚሆነው። እንግዲህ እናትም እንዳልሆነችም አውቃለች ብሌን። ዳግምም የትኛውን ማን ነው እንደዚህ ያደረገም ብሎ ጥያቄ ይፈጥርበታል። ነገር ግን ዳግም አሁን ላይ ቃልን አፋጦ አሁንም አሽበዝብቶ ማለት ነው ፍላሹን በእጁ መያዝ አለበት። ከዛ በኋላ በኃይሉና ብሌንም ይፋጠጣሉ ማለት ነው። አሁን ላይ በኃይሉን ብሌን አታውቀውም፣ ያው በልጅነቷ ስለተለያዩ ማለት ነው። አሁን ላይ የምታውቀው የአሰሬ ወንድም ነው በማለትም ነበረ እንግዲህ የምታውቀው ማለት ነው። ነገር ግን ከዕለታት አንድ ቀን ለአልማዝ የጠራውም ጥሪ የበኃይሉ ሆኖ ነው የተገኘ። እናም ጥርጣሬ ያድርባታል ማለት ነው። እና እንግዲህ ይህንን ለገነትና ለዳግም ካወራችም ሁኔታውንም በቅርብ ይደርሱበታል ማለት ነው። አቶ በኃይሉና ቃል አቀነባብረው ወደዚህ ሁኔታ እንዳስገቧቸውም ያውቁባቸዋል። ታዲያ ቃልና አቶ በኃይሉንም እንግዲህ ለሕግ ያቀርባቸዋል ብዬ ተስፋ አደርጋለሁ። ምክንያቱም አሁን ላይ ዋናና ዋናዎቹ የሚሰሩት ዳግምና ብሌን ናቸው ማለት ነው። ሰላም ምንም አታውቅም ከዚህ ነገር። ነገር ግን አልማዝን እንዴት አወቃት በማለት አፋጣውም ነበር። አስታውሳችሁ ከሆነ ከበፊተኛው ክፍል ማለት ነው። እና እሱም ደግሞ ያው ቃል ነግራኝ እኮ ነው በማለት ነበረ እንግዲህ አድበስብሶ ነገርየውን ያለፈው ማለት ነው። ነገር ግን አሁን ላይ ቃልና በኃይሉ እርስ በርሳቸው ጥላትና ጥላት ሆነዋል ማለት ነው። እንግዲህ በኃይሉ ነው ወደዚህ ይዟት የመጣም ነገርየውን እንግዲህ ከማውጣቱ በፊት እሷም ካልቀደመችው ማለት ነው በጣም ከባድ ነው የሚሆነው። እንግዲህ ሁለቱም ሲፋጠጡና ሲደባበቁ እናያለን ማለት ነው። በቀጣይ ቪዲዮስ እንዴት ነው በምን አይነት መንገድ ይመጡ ይሆን ብላችሁ ታስባላችሁ? እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ ማለት ነው። ሰላም በዚህ አጋጣሚ ነፃ ወጥታለች። እንግዲህ ልጇንም ጠበቅ አድርጋ መያዝ አለባት ማለት ነው። ያው አልማዝ ስላልሞተች ማለት ነው። እና ብቻ እንግዲህ አረብ ሀገር ይሄን ያህል አመት ደክማ ለፍታ በማረፊያዋ ሰዓት በጣም እንደዚህ አይነት ነገር ሲገጥም በጣም ከልክ በላይ የሚያሳዝንና በጣም ልብ የሚሰብር ነገር ነውና ሰላም ሰው ያስፈልጋታል። አሁን ላይ ካጠገቧም ሆኖ ድራማ እየተሰራብሽ ነው የሚላትም ሰው ያስፈልጋታል ማለት ነው። ይሄም ሰው ዳግም ሊሆን ይገባል። ዳግምን ግን አታስቀርበውም። ያው ብዙ ሰው አታምንም። እንግዲህ ወደፊትስ ምን ይሆን? ምክንያቱም ዳግምና ቃል ትንሽ ስለተቀያየሙ አሁን ላይ ሰላም በቃል ምክንያት ዳግምን አትቀርበውም ማለት ነው። ዳግምና ሰላም የሚዋሩበት መንገድም እንግዲህ ትንሽ ጊዜ ይወስዳል ማለት ነው። ቃል ስለምትከታተላቸውና እንዲሁም ሚስጥሩ እንዳይወጣ ስለምታይ ማለት ነው። ከዚህ በፊት የድምፁን ቅጅ ተናግሮም አሰምቶም
ስላዋረዳትና በጣም ስላፈረችም ዳግምና ሰላም እንዲገናኙ አትፈቅድም ማለት ነው። ይህን ነገርም ለበኃይሉም ትናገራለች ብዬ አስባለሁ ማለት ነው። እናም የዛሬ ቆይታችን ይሄን ይመስል ነበረ። አብራችን ስለቆያችሁና ጊዜያችሁን ሰታችሁ ስላዳመጣችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ቻው